ሰመረ መድኃኔዓለም በልደቱ ቀን እሰይ ስለቴ ሰመረ እሰይ ስለቴ ሰመረ ክርስቶስ ኢየሱስ በልደቱ ቀን እሰይ ስለቴ ዘመረ እሰይ ስለቴ ዘመረ ለመድኃኔዓለም ነግሬው ነበረ እሰይ ስለቴ ዘመረ እሰይ ስለቴ ዘመረ። እናንተ እንኳን ደስ አላችሁ፣ ደህና ዋላችሁ። እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ጋሽዬ እንደዚህ እየዘመሩ እግዚአብሔርን እያመሰገኑ ሲመጡ እኔ በጣም አላስቻለኝም እና ለምን ቪዲዮ አልሰራውም ብዬ መጣሁ። እውነት ለመናገር እናት አባት የልጁን ደስታ ከምታየው በቃ እኔ እንጃ ምን ልበላችሁ። ማለት የልጇን ደስታ ሲያያችሁ እንዴት እንደምደሰቱ የሆነ ነገር ሲሆኑ እንዴት እንደሚያዝኑ ታውቃላችሁ። እና ባለፈው በጣም አዝኖ በጣም ተከፍቶ ነበሩ እና ዛሬ እንግዲህ ነጭ ለብሰው በበዓሉ በነጋታው እሰይ ስለቴ ዘምረ እያሉ ማለት ነው። የተሳልኩትን ለፈጣሪ ለነገርኩትን ሰማልኝ። ከዚህ በኋላ ምንም እንቅፋት የለምና ልጆቼ አንድ ሆኖልኛል እና ይህንን የመሰለ ልጅ ወልዳ ለልጄ ሰጥታለች እና እሷም ልጄ ናት። እንግዲህ ከነሱ መሀል ምንም ነገር እንዲገባ አልፈልግም። እኔ ልጆቼ አንድ እንዲሆኑ ነው የምፈልገው እያሉ እግዚአብሔርን እያመሰገኑ መጥተዋል እና በጣም ነው ደስ ያለኝ። እንደዚህ አባት እንደዚህ አይነት አባት አይገኝም እና እውነት ለመናገር በሀይሜ በኩልም ሲሄዱ በዚህ በኩልም ሲሄዱ በሁሉም ቦታ ገብተው በቃ የልጆቿን ማለት አለ አይደለ ለማስተካከል በጣም ነው የምጥሩት እና በጣም ጥሩ አባት ናቸው እና እውነት ለመናገር በቃ ሁሉም ጊዜ በቪዲዮ ራሱ ሲመጡ በፈገግታ ምርቃታቸው ብዙ ነገር እና በጣም ነው ደስ የሚለኝ። እኔ አባቴ ነው መስልኝ እውነት ለመናገር እንደዚህ አድርጊ ጋሽዬ ሲሉ እሺ በቃ ይሁን ያለ አይደል ስማም በቃ አንጀት ነው የሚበሉት እና በጣም ነው ደስ ያለኝ። እውነት ለመናገር የሁላችንም ደስታ ነው የሩታና የአብርሽ። ግን ደግሞ ጠዋት አይቼ ነበረ ኢንስታግራም ላይ የተለቀቀ ቪዲዮ ነበረ ማለት እነዛ ከበጥባጦቹ አንዱ ቪዲዮ ለቆ ነበረ እና ግን ጥቁር ልብስ ነው የለበሱት። የሚገርም ነገራችን በሚገርም ግን አብርሽ ነጭ ነው ለብሶ ሄደ፣ ልብሱን ቀይሯል። ነገር ግን እነሱ ጥቁር ነው የለበሱት። ጥቁር የለበሱበት ምክንያት ዘንቦ ታውቂያላችሁ ምን እንደሆነ እንግዲህ ለሩቲና ለአብርሽ እንደዚሁ ደግሞ በቃ ለልጁ በቃ ለቤተሰቦቹ ትላንትና እውነት ለመናገር ከበዓል የጨመረ በዓል ነበረ። እውነት ለመናገር በዓልም ነው። እነሱም ደግሞ በደስታ በፈገግታ ነው ያሳለፉት ነጭ ለብሶ። እነዛ ደግሞ ምኞታቸው ስላልተሳካላቸው እዛ ቦታ የፈለጉበት ቦታ ስላልደረሱ እውነት ለመናገር ጥቁር ለብሰው ወሉ ትላንትና ማለት ነው። እንግዲህ የክስቷም ደግሞ ጮጋራችሁ እምቢ ካላችሁ ማለት ጮጋራችሁ ካቃጠላችሁ ወተት ጠጡ እያለች መጣች እና ብዙዎቻችሁ እያለቀሳችሁ ወይ ደግሞ እየተቃጠላችሁ ስለሆነ ወተት ጠጡበት አለችው አክስቷም። እንግዲህ ዛሬ ጋሽዬን ጠርታ እንደዚህ ሲያመሰግኑ በጣም ነው ደስ ያለን። ግን ደግሞ ከአብርሽ ከሩታ ጋር ቢመጡልኝ ደስ ነበረ ምለን፣ ምክንያቱም እነሱ ቡታጅራ ነው ያሉት። እንዲሁ ደግሞ ሀይሚም እያለችበት ትንሽ ድብርት ላይ ስለሆነ ከቤተሰቦች ጋር ግን ተሰብስቦ ሊመጡ አልቻለም። ግን ትላንትና ደግሞ ከኢቶቹ ጋር መጥተዋል። በጣም ነው ደስ የሚለኝ። ግን ደግሞ ኢቶቹን ለምን ጥቁር ነገር ወደ ጥቁር ነው የሚሄደው? ልብሳቸው ግን ነጭ ቢሆኑ ደስ ነበረ የሚለኝ። ኢቶቹ ለብሰው ቢመጡ ኖሮ ግን ይሁን። ግን ደግሞ ትላንትና እዛ ቤት አብርሽ ለምን ሄደ? ለምን ሩታ ጋር አልሄደም? ግን አንድ ቤት ገዝቶ ሰጥቶታል። እንግዲህ አስቡት 8 ሚሊዮን 5 ነጥብ ነው ትናንትና ያለ። እናንተ መሳደብ አይደለም እየገረፉ ራሱ እየፈለጉ ቢያደርጉ ማለት ነው። እኛ 10 ዓመት ሰርተን ያላመጣን እኮ ነው እነሱ በአንድ ዓመት የሚያመጡት። እና እነዚህ ልጆች ተለያየ ምን አለ ብለውን ቢሰሩ ራሱ ምን ችግር አለ? ሌሎቹ ራቁት ወጥቶ እንኳን እንደዚህ እየሰሩ አይደለም። እስከ ራቁት እንኳን የሚወጡ አለ አይደል እንዴ? እና ግን ደግሞ ዛሬም ደግሞ ሰፕራይዝ የሆነ በቃ በጣም ፈታ ያለ ነገር ቪዲዮ ይመጣል። በጣም ደስ የሚለው ነገሮች። እኔ ቅር ያለኝ ነገር ግን ሩታና አብርሽ እስከ አንድ ላይ ሆነናል በቃ እስከምሎኝ ድረስ ልቤ ጓጉታለች። እቺን ብቻን በቃ እንዲያስተካክሉ ላይ እንፈልጋለን። ባለ አንድ መኝታ ቤት ነው የተገዛም እሱም
ማለት እንግዲህ ማለት ከልጆቹ ጋር አሁን ለምሳሌ ሊቀይሩም ይችላሉ። አንድ ላይ ተስማምተው ባለ 2 መኝታ ቤት ወይም ደግሞ ባለ 3 መኝታ ቤት ቢሆን ጥሩ ነበረ። ግን ይሄንም ደግሞ ማለት በአስቸኳይ እንደዚህ ሰርቶ መቀበል ራሱ መስጠት ራሱ አንድ ነገር ነው። መኪናም ገዝቶለታል። ግን ደግሞ ለሰው ልጅ እንደዚህ መስጠት ከዚህ መስጠት ፍቅር ነው ዋና። ለሰው ልጅ መተሳሰብ አንድ ላይ በቃ ሆኖ መኖር ነው እንጂ ያንም ይሄንም መስጠት ምንም እኔ እንጃ ፋይዳ የለውም። ግን ደግሞ ቤት አስፈላጊ ነው። ምድር ላይ እስካለን ድረስ ምንም ትሁን ምግባችን ዞሮ ቤት ስለሆነች ትልቅ ነገር ነው የሰጠት። በጣም ነው ደስ ያለኝ። ሌሎቹ ደግሞ ጥጋችሁን ይዛችሁ እንደመጣችሁ ከኋላ እንደመጣችሁ ወደ ኋላ ቀርታችሁ እንድትሄዱ እንፈልጋለን። ከሩቲና ከአብርሽ ህይወታችሁ እንድትወጡ ልጆቻችሁን ጨምሮ ወልዶ እያሳደጉ ለማየት እንፈልጋለን። እኔ በጣም ነው የሚወዳችሁ እውነት በጣም ማለት ነው። እነዚህ ሁለቱ ልጆች እኔ አንድ ሲሆኑ በጣም ነው ደስ የሚለኝ። ለምን እንደሆነ ያላቅም እና ጋሽዬ ፈገግታ በነጭ ለብሰው ነው የመጡት። እኔ አባት ደስ የሚለውባት ናቸው እና ዛሬ ዘምሮ ነው የገቡት። በጣም ነው ደስ የሚለኝ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። በሌላ ቪዲዮ እስከመጣ ቸር ያቆየን። እንግዲህ አዲሱ ነገሮችን እናያለን። እግዚአብሔር ያውቃል። በሉ